ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ድረስ ብለናል። ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁል ጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ውድ ቤተሰቦቻችን በመረጃ ሰዓታችን በርከት ያሉ ወቅታዊ ጉዳዮችን እናነሳለን። በተለይም የዝውውር ጉዳይ ላይ በስፋት መረጃዎችን ይዘን መተናል። የአቋም መፈተሻ ጨዋታዎች ነበሩ፣ ጉዳዮችን እንመለከታቸዋለን። በአገር ቤት ለየት ያለ ጥንቅር እናስደምጣቸዋለን፣ ትገረሙበታላችሁ። በባህር ማዶ የመረጃ ሰዓታችን ባርሴሎና ቤት የዝውውር ጉዳይን ወቅታዊ መረጃ እናካፍላቸዋለን። በማድሪድ የመረጃ ሰዓታችን ወቅታዊ ጥንቅሮችና የቡድን ዜና ይዘናል። ውድ ቤተሰቦቻችን ኤል ክላሲኮን እናነሳለን። ዛሬ የተጠናቀቁም በርከት ያሉ ዝውውሮች አሉ። በአውሮፓ የመረጃ ሰዓታችን ሀያላኖቹን ክለቦች ኮከብ ተጫዋቾችን የተመለከተ ጥንቅራችን ዛሬም እንደተጠበቁ ናቸው። በተወዳጁ የእንግሊዝ ፕሪሚየር ሊግ የቢግ ሲክስ ክለቦች በተለምዶ አንድ ኮከብ ተጫዋች ወደ ስፔን ዛሬ ማቅናቱን አረጋግጠናል። አስቀድመን እናነሷለን። ሌላም በፕሪሚየር ሊግ የተጠናቀቀ ዝውውር አለ። ሲቲ ተጫዋች ለማስፈረም ከስምነት ደርሷል። የአማካኝ ክፍሉን እናነሳለን። የቡድኑን ወሳኝና ቁልፍ ተጫዋች የተመለከተ ልዩ ጥንቅር ይዘናል። ከሲቲ ጋር በተያያዘ ቦርዱ አንድ ተጫዋች ላይ ውሳኔን እኔ ግን አልቀየርኩም እያለ ነው። ሻጭ ክለብ ግን ውሳኔውን ትላንት መቀየሩ ይታወቃል። ጉዳዩን ስናነሳው በቼልሲ የመረጃ ሰዓታችን በቡድኑ ይለቃሉ ከተባሉና እንዲሁም በበርካታ ክለቦች ስለሚፈለጉ ተጫዋቾች እነግራቸዋለን። በርካታ ጥንቅር ይዘናል። በቼልሲ በኩል ሊቨርፑል የአማካይ ክፍሉን የማጠናከር እቅድ አለው። አማራጮቹን እናነሳለን። በእርግጥ የሌጀንዱም ስጋት ያ የሜዳ ክፍል ነው። በሊቨርፑል የመረጃ ሰዓታችን ኮንትራቱን ስላራዘሙትና በውሰት ስለለቀቁት ተጫዋች ጨምሮ ስለ ቡድኑ አምበል ቨርጅል ቫንዳይክ ተጨማሪ መረጃ በቃል ስፖርት ዩቲዩብ ቻናል ተይዟል። በአርሰናል የመረጃ ሰዓታችን የተጫዋቹ መልቀቅን በተመለከተ አንዳንድ አዳዲስ ያገኘናቸው መረጃዎች አሉ። ፈላጊዎች አሉ፣ ግን ትልቅ ችግር ገጥሟቸዋል። ከዛ ውጭ በአርሰናል ሊቀጥል ስለሚችልም አንድ ተጫዋች እናነሳለን። የአጥቂ ክፍሉን ማጠናከር በአርሰናል በኩል ሌላኛው የሰሞኑ አጀንዳ እንደሆነ ይታወቃል። የቡድኑን ወሳኝና ቁልፍ ሰው ጋብርኤል ማጋሌሽን እና የኮሚቴ ሽልድ የፍጻሜን ጨዋታ እየይዘን ከጉዳት የተመለሱና የሚጠበቁ ተጫዋቾችን በአርሰናል የመረጃ ሰዓት አካተናል። ዩናይትድ በዝውውር መስኮቱ ሊያጠናክራቸው ከሚፈልጋቸው የሜዳ ክፍሎች ላይ አማራጮችን እያየ ይገኛል። አንድ ሀያለ ክለብን ተጫዋች ተመልክቷል። ለገበያ የሚቀርብበት እድል ሰፊ ነው። ከዛ ውጪ ለዩናይትድ እንደ አዲስ ፈራሚ የተባለውን ራሽፈርድ የዛሬን 9 ቁጥር መለያ መልበስ ምክንያት እንነግራችኋለን። ካሪክ ተጨማሪ ዝውውር አለን እያሉ ነው። በማንቸስተር ዩናይትድ ከግብ ጠባቂው እስከ አጥቂው የዛሬውን ጨዋታ ጨምሮ በርካታ ጥንቅር እናካፍላችኋለን። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁም እጅግ አድርገን አመስጋኞች ነን። በአገር ቤት እንጀምር። በኢትዮጵያ ፕሪሚየር ሊግ ሁለተኛ አሰልጣኞች እያንዳንዳቸው በሁለት ዓመት ከ20 ሚሊዮን ብር በላይ ደሞዝ የሚከፈላቸው ይሆናል ተብሏል። ሶስት አሰልጣኙ ደግሞ እያንዳንዳቸው ከ15 እስከ 18 ሚሊዮን ብር የሚያስከፍል የሁለት ዓመት ስምነት ማድረጋቸውን መረጃዎች ይጠቁማሉ። በኢትዮጵያ ፕሪሚየር ሊግ ከፍተኛው የተጫዋች የወር ደሞዝ 1 ሚሊዮን 200 ሺህ ብር ደርሷል እየተባለ ነው። ጭምጭምታ ነው ውድ ቤተሰቦቻችን። በተጨማሪም 1 ሚሊዮን ብር የወር ደሞዝ የሚከፈላቸው ተጫዋቾች ቁጥራቸው እየተበራከተ መጥቷል ተብሏል። ለሁለት ዓመት 24 ሚሊዮን ብር ይሆናል እንደማለት ነው ውድ ቤተሰቦቻችን። አብዛኞቹ የኢትዮጵያ ክለቦች ከ500 ሺህ እስከ 800 ሺህ የወር ደሞዝ ለተጫዋች ለመክፈል ውል እያሰሩም እንደሚገኙ የውስጥ ምንጮች ሲጠቁሙ ለተጫዋች ደሞዝና አጠቃላይ ወጪ ክለቦች በዓመት ከ100 ሚሊዮን ብር በላይ እያወጡ ነው ተብሏል። በአንጻሩ ሻምፒዮን ነው ክለብ የተሸለመው 5 ሚሊዮን ብር ነው። ውድ ቤተሰቦቻችን ገንዘቡ ከየት እየመጣ ነው ይሄ ሁላ ለተጫዋቾች ደሞዝ እየተከፈለ ያለው የሚለው ከዛ እግር ኳሳችን ይገባዋል የሚለው ትልቁና አነጋጋሪ ጉዳይ ሆኖ ቀጥሏል። ሌላኛው የሀገር ቤት መረጃችን የአፍሪካ እግር ኳስ የበላይ አስተዳደር ካፍ ባህር ዳር ስቴዲየም የጥራት መስፈርቱን ባለማሟላቱ ለዓመታት አግዶት የነበረ እንደሆነ ይታወሳል። ይህንንም ተከትሎ ስቴዲየሙ መስፈርቱን እንዲያሟላ የማሻሻያ ግንባታ ሲደረግለት ቆይቶ ነበረ። አሁን ላይ ካፍ ስለ ስቴዲየሙ በሰጠው መግለጫ ጊዜያዊ ፍቃድ መስጠቱን ለኢትዮጵያ እግር ኳስ ፌዴሬሽን ደብዳቤ ልኳል። ካፍ የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ ማጣሪያ ጨዋታ በስቴዲየሙ እንዲያደርግ ፍቃድ መስጠቱን አክሎ
እንደሚሆነውም ገልጿል። ከሰሞኑም ቃል ስፖርት ዩቲዩብ ቻናል ጉዳዩን በተመለከተ አዲስ ነገር ይኖራል በለናችሁ ነበረ። የአማራ ክልል ባህልና ስፖርት ቱሪዝም ቢሮም ኃላፊ አቶ መላኩ ጸጋይ በበኩላቸው በማህበራዊ ስር ገጻቸውም ላይ ስቴዲየሙ ለዓለም አቀፍ ውድድሮችም ዝግጁ ሆነዋል ብለዋል። በቀጣይ ዋሊያዎቹ ለአፍሪካ ዋንጫ ለማለፍ ከሴኔጋል ጋር የሚያደርጉት የማጣሪያ ሁለተኛ ጨዋታም በዚሁ በባህር ዳር ዓለም አቀፍ ስቴዲየም የሚከናወን ይሆናል። በባህር ማዶ መረጃችን ባርሴሎና እናስቀድም። ሃንሲ ፍሊክ በዝውውር መስኮቱ ላይ የቡድኑ ወሳኝ አጥቂ ሆኖ እንዲመጣላቸው የሚፈልጉት የዩሊያን አልቫሬዝን ጉዳይ በጊዜ እልባት እንዲሰጥ ይፈልጋሉ ተብሏል። በተለይም አሰልጣኝ ሃንሲ ፍሊክ የተጫዋቹ ዝውውር በተቻለ መጠን የላሊጋ ጨዋታ ከመጀመሩ በፊት እንዲፈጸምላቸው ፍላጎት አላቸው። ለዚህም እንግዲህ ነዴኮ አፋጣኝ እርምጃ እንዲወስዱ ፍላጎታቸውን ገልጿል። አትሌቲኮ ማድሪድ አንሸጥም በሚለው አቋማቸው እንደ ጸኑ ናቸው። ስለዚህ ከሰኞ ጀምሮ አዲስ ነገር እንሰማለን። ሌላ ከሰኞ ጀምሮ አዲስ ነገር የምንሰማው የሮድሪን ዝውውር ነው። ማሬስካ የሮድሪን ዝውውር በገደምዳሜውም ቢሆን አረጋግጠዋል። ስም አልጠሩም። የዝውውር መስኮቱ ክፍት ስለሆነ የሚለቁ ተጫዋቾች አሉ ብለዋል። አሁን ባለው ሂደት ትልቁ የሚጠራው ወይም ከክለብ ውስጥ ተሸጠ ተብሎ በዜና ደረጃ ሊነገር የሚችለው ሲቲ ቤት ሮድሪ ነው። ሌሎች ተጫዋቾች ምናልባት ሀያልነታቸው ወይም ይሄ ከተጫዋቾቹ ሚዛን አንጻርና ከወቅታዊ ዝውውር አንጻር እሳቸው ሮድሪን ማግኘታቸውን ማነጋገራቸውን ገልጸው ነገር ግን የዝውውር መስኮቱ ክፍት ነው ማለታቸው ሲታወቅ ባርሴሎና የመጨረሻውና ሶስተኛውን የዝውውር ሂሳብ ያቀርባለም ተብሎ እየጠበቀ እንደሆነ ይታወቃል። ዝውውሩ ግን የሚቀር አይመስልም ካለው ሁኔታ አንጻር። ማድሪድ ደረስን። ኬሊያን እምባፔ አንድ ዓላማ አለን፣ እሱም ዋንጫ ማሸነፍ ነው። በተለይም እንደ ሞሪኒዮ ያለ አሰልጣኝ ደግሞ እንዴት ዋንጫ ማሸነፍ እንዳለብን ያውቃሉ እያለ ነው። ኬሊያን እምባፔ ዋንጫ ማሸነፍ ይገባናል። ባለፉት ጥቂት ዓመታት ዋንጫውን ማሸነፍ አልቻለም ነበረ። በእርግጠኝነት ግን አሁን ወደ ድል እንመለሳለን ብሏል። ቡድኑ በብዙ መንገድ ተጠናክሯል። ሪያል ማድሪድ ከአሰልጣኝ ሹምሽረት ጀምሮ እስከ ተጫዋቾች አዲሱ ፈራሚያቸው የአንዲዮ ሜንዲ በቴሌቪዥን የማያውቀውን ሪያል ማድሪድን አሁን በአካል አይቼዋለሁ፣ በቴሌቪዥን የተመለከትኩትን መልበሻ ክፍልም በአካል ተገኝቼበታለሁ እያለ ለማድሪድ ዝግጁ መሆኑንም እንዲሁ ገልጿል። የስፔን ላሊጋ የ2026/27 የውድድር ዘመን በሳምንት በሚደረጉ 6 ጨዋታዎች ነው ጅማሮን የሚያደርገው። ይሁን እንጂ ታላላቆቹ እንደ ባርሴሎና እና ሪያል ማድሪድ በዚህ ሳምንት ጨዋታ እንደማያደርጉ ይታወቃል። ላሊጋው እና የስፔን ተጫዋቾች ማህበር ባደረጉት ስምምነት የመጀመሪያ 4 ጨዋታዎች ተራዝሟል። የሚሆነው በዓለም ዋንጫ ፍጻሜና ደረጃ ጨዋታ የተሳተፉ ባርሴሎናና ሪያል ማድሪድ ተጫዋቾች በቂ ረፍት እንዲያገኙም ተብሎ ነው። የወቅቱ የላሊጋ አሸናፊ ባርሴሎና ከ8 ቀናት በኋላ ከኤልቼ ጋር የመጀመሪያ ጨዋታውን ያደርጋል። ጆዜ ሞሪኖ ሪያል ማድሪድ በኩሉ ከ7 ቀናት በኋላ ከኢስፓኞል ጋር ጨዋታውን በማድረግ ይጀምራል። አትሌቲኮ ማድሪድ በተመሳሳይ ተጫዋቾች በፍጻሜ የተካፈሉ መሆኑ ጨዋታው ተራዝሞለት ነበር። ይሁን እንጂ ካናዳዊ እንግዲህ አርቲስት በስቴዲየሙ ኮንሰርት ስለሚያዘጋጅ የመጀመሪያ ጨዋታው ወደ ሮብ ተሸጋግሯል። በተጨማሪም የሪያል ቤቲስ እና የቫሌንሻ ተጫዋቾች እንዲያርፉ የሴልታ ቪጎና ኦሳሱና ሜዳው ዝግጁ ባለመሆኑ የተራዘሙ የስፔን ላሊጋ የዚህ ሳምንት መርሃ ግብሮች ነበሩ። የፈረንሳዩ ክለብ ፓሪሰን ዠርሜን የዓለም ሻምፒዮኑን ፌራን ቶሬዝን ከባርሴሎና ማስፈረማቸውን በዛሬው ዕለት ይፋ አድርገዋል። ፒኤስጂ ተጫዋቹን በ50 ሚሊዮን ዩሮ የዝውውር ሂሳብ የገላቸው አድርገዋል። የ26 ዓመቱ አጥቂ ፌራን ቶሬዝ በፒኤስጂ ቤት እስከ 2031 የሚያቆየውን የ5 ዓመት ኮንትራትም ፈርሟል። ፌራን ቶሬዝ በፒኤስጂ ጎንዛሎ ራሞስ ሲለብሱ የነበረውን የ9 ቁጥር መለያም እንደዚሁ መልበሱ ተረጋግጧል። በጣም አስደናቂ ጊዜን ያሳልፋል ተብሎ ይጠበቃል። በባርሴሎና ቤት የመጫወቻ ደቂቃ ትልቁን ከን ነበረ። አሁን እንግዲህ ለባሎን ዶር በርካቶች የሚጣጩበትን ፓሪስ ሰን ዠርሜን ተቀላቅሏል። በእርግጥ ከዚህ ጋር በተያያዘ ዴዛይር ዶዌ በፓሪስ ሰን ዠርሜን መልበሻ ክፍል ውስጥ ስለ ባሎን ዶር እየተወራ አይደለም ብሏል። ግን በርካቶች ያጩት ክለብ ከፓሪስ ሰን ዠርሜን እንደሆነ ይታወቃል። ለማንኛውም ፌራን ቶሬዝ በይፋ የፓሪስ ሰን ዠርሜን ተጫዋች ሆኗል። ከዚህ ዝውውር ባርሴሎና ወደ 50 ሚሊዮን ዩሮ ገንዘብ መቀበል ችሏል። ለእኛ የሚሆን ተጫዋች ማግኘት ከብዶናል የሚሉት ሉዊስ ኤንሪኬ ናቸው። ፈገግታ የሌለው ተጫዋች ካለ ሌላ መፍትሄ መፈለግ ይሻላል ያሉት አለቃው የፒኤስጂ አሰልጣኝ ሉዊስ ኤንሪኬ ለቡድናቸው የሚስማማ ተጫዋች ለማስፈረም እንደተቸገሩ ገልጸዋል። ብዙ ተጫዋቾች እኛን መቀላቀል ይፈልጋሉ ያሉት ኤንሪኬ፣ ነገር ግን እኛ የምንፈልገው ነገር መላመድ የሚችል ተጫዋች ማግኘት ከብዶናል ብለዋል። ብዙ ተጫዋቾች ለእኛ ያጫወት እቅድ የሚሆን ብቃት የላቸው ምን ያሉት ሉዊስ ኤንሪኬ። በሌላ በኩል አንድ ተጫዋች ወደዚህ መጥቶ ፈገግታ ከሌለው መፍትሄ መፈለግ የተሻለ ነው እያሉ ነው። ስም አልጠሩም፣ ምንም ጥርጥር የለውም። ብራድሌ ባርኮላን ማለታቸው ግን በውስጥ አዋቂነት የታወቀ ነው። ምክንያቱም ብራድሌ ባርኮላ
የኤፋ ሱፐር ካፕ የፍጻሜ ጨዋታ አስቶን ቪላ እንደለ ባረጉበት ጨዋታ ላይ በእርግጥ ምንም ደቂቃ አልሰጡትም። እንዴት አኩርፎ እንደነበረ የሚዲያ አጀንዳ ነበረ፣ ፊቱ ላይ ይታይ ነበረና ያ ነገር በበርካታ ሚዲያዎች ዘንድ ከተቀባበሉት በኋላ መረጃውን እሳቸው አንድ ተጫዋች ወደዚህ መጥቶ ፈገግታ ከሌለው መፍትሄ መፈለግ የተሻለ ነው ሲሉ ተደምጠዋል። በአውሮፓ የመረጃ ሰዓታችን ውድ ቤተሰቦቻችን ወጣ ብለን የኤዥያን መረጃ እናንሳ። ሮናልዶን በተመለከተ ሮናልዶ አሁን በእግር ኳስ ወደ 976 ጎሎች እንዳሉት ይታወቃል። በነገራችን ላይ ሮናልዶ 36 ፍጹም ቅጣት ምቶችን ስቷል። እነኚህን ጎሎች ያስቆጥሯቸው ቢሆን ኖሮ ሮናልዶ አሁን በእግር ኳስ ከ1012 በላይ ጎሎች ይኖሩት ነበር እንደማለት ነው። ነገር ግን ሮናልዶ የሳታቸው የፍጹም ቅጣት ምቶች ብዛት 36 ናቸው። ሮናልዶ አሁን 976 ጎሎች ላይ ደርሷል። ወደ 24 ግብ ቀረው እንደማለት ነው። ውድ ቤተሰቦቻችን በዚህ ሲዝን ሮናልዶ ይሄን የሚያደርግ ከሆነ በፊፋ የተመዘገበ ምክንያቱም ከዚህ በላይ ጎሎች ያስቆጠሩ ግን ያልተመዘገቡላቸው አሉ። በተለይም ከፊፋ ኦፊሻል ጨዋታ ጋር በተያያዘ የፊፋን እውቅና ያላገኙ ጨዋታዎች በመሆናቸው ያልተመዘገበላቸው ተጫዋቾች አሉ። ከ1000 በላይ ጎል አስቆጥሮ ኦፊሻሊ ፊፋ በመዘገባቸው ጨዋታ ግን 1000 ጎሎች ላይ ደረሰ። የመጀመሪያው ተጫዋች ለመሆን ሮናልዶ 24 ግቦች ብቻ ይቀሩታል። ቃል ስፖርት ላይ ናችሁ። የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን አብራችሁን ቆዩን። ፕሪሚየር ሊጉን ከተሰናባይ ተጫዋችን ጀምር። ቶትናም በይፋ ተጫዋች ሸጧል። አርጀንቲና የቶትናም ተከላካይ ክርስቲያን ሮሜሮ በይፋ የአትሌቲኮ ማድሪድ ተጫዋች ሆኗል። አትሌቲኮ ማድሪድ 40 ሚሊዮን ዩሮ ሂሳብ ለ6 ዓመት ኮንትራቱ ፈርሟል። የሰሜን ለንደኑ ክለብ ቶትናም ከተጫዋቹ ወደፊት ሽያጭ 15 በመቶ ድርሻ ያገኛል። 28 ዓመቱ ሮሜሮ ቶትናም ከ17 ዓመታት በኋላ ዋንጫ ሲያሳካ የቡድኑ ቁልፍ ተጫዋች ነበረ። በጉዳት ተጋላጭነቱ በደጋፊዎች የሚስተዋለው ሮሜሮ በሌላ በኩል በ5 ዓመታት ውስጥ 6 ቀይ ካርዶችን የተመለከተ የክለቡ ምርጡም እንዲሁም የክለቡም ስጋት የሆነ ተጫዋች ነበረ። ከፊርማው በኋላ ምን አለ የሚለውን ከተመለከተን ለአትሌቲኮ ማድሪድ መጫወት ክብር ነው፣ ይህ ታላቅ ክለብ መቀላቀልም ክብር ነው ብሏል። በክለቡ የራሴን ታሪክ ማስቀመጥ እፈልጋለሁ፣ የመጣሁትም ይሄን አስተሳሰብ ይዤ ነው ብሏል። በአርሰናል ይፈለግ ነበር፣ ቶትናም አልሸጥም ስላለ ነው ወደ አትሌቲኮ ማድሪድ ያቀን ነው። የተጠናቀቀ ዝውውር አለ። ኒውካስል ዩናይትድ ተጫዋች ለማስፈረም ከስምነት ደርሷል። አማድ ዲዲች በቤኔፊካ ቤት ቆይታውን አጠናቆ የኒውካስል ዩናይትድ የመስመር ተከላካይ ሆኖ አዲሱ ተጫዋች ይሆናል ማለት ነው። ዲዲክ በዝውውር መስኮቱ ላይ አስቀድሞ ከቀናት በፊት ኒውካስልን ለመቀላቀል ከስምነት ደርሶ ነበረ። ቤኔፊካ ለዝውውሩ 35 ሚሊዮን ዩሮ ከወደፊት ሽያጩ ላይ ገንዘብ ለማግኘት በስምነት ውስጥ ተካቷል። ቤኔፊካ ተጫዋቹን ወደፊትም እንግዲህ መብታቸውን ማጣት አይፈልጉም ተጫዋቹ ላይ የተባለው። በቀጣይነት ተጫዋቹ ኒውካስል ዩናይትድን ይቀላቀላል። የጄሴል አዲሱ ፈራሚ ይሆናል ማለት ነው። ኒውካስል ዩናይትድ በአሰልጣኝ ብቻ አይደለም ኤዲሃውን መተካት ያለበት በተጫዋችም ዘንድ በርካታ ቁልፍ ተጫዋቾችን እንዳጣ ይታወቃል። ማንቸስተር ሲቲ ተጫዋች ለማስፈረም ከስምነት ደርሷል። ማንቸስተር ሲቲ የአካዳሚ ተጫዋች ነው ለማስፈረም ከስምነት ደርሰው የክንፍ አጥቂውን ሄቨን ካልወርን ነው ከአስቶን ቪላ ለማስፈረም ከስምነት የደረሰው። ካልዋ አስቀድሞ የወረቀት ስራዎችን አጠናቋል ተብሏል። በቀጣይነትም ወደ ፕሪሚየር ሊጉ ይመጣል። በፕሪሚየር ሊጉ እንግዲህ ይህን ተጫዋች ለማስመዝገብ ስራዎች ግን ይጠበቅበታል። ማንቸስተር ሲቲ ልክ እንደ ጀረሚ ዶኩ አይነት ተጫዋች ነው። በነገራችን ላይ ፕሮፋይሉ፣ አጨዋወት ስታይሉ፣ ይሄ ደስታውን የሚገልጽበት መንገድ በራሱና ጀረሚ ዶኩን የሚመስል ተጫዋች በሲቲ በቀጣይ እናያለን። ዶኩን ካነሳን ግን ዶኩም ከሰሞኑ ኮንትራቱን ፈርሞ ነበረ። በጣም ደስተኛ ነኝ ብሏል። ክለቡን ስላመነኝ ወደዚህ ቡድን ስመጣ ብዙ ነገሮችን እናስታውሳለሁ። ቅድመ ግምት የተሰጠኝም ተጫዋች አልነበርኩም፣ በማንም ትኩረት የሳብኩ አልነበርኩም። አሁን ግን በክለቡ ታምኖብኝ ተጨማሪ ኮንትራት በመፈረም ደስተኛ ነኝ ማለቱ ይታወቃል። አዮብ ቡዋዲን በተመለከተም ከሰኞ ጀምሮ አዲስ ነገር እንሰማለን። ምንም ጥርጥር የለውም አብዛኛው ነገር ስለተጠናቀቀ። በነገራችን ላይ በሊል ጨዋታም በአቋም መፈተሻ ጨዋታ ላይ ተጠባባቂ እንዲሆን አድርገውት ነበረ በሊል በኩል ማለት ነው። ይህም ለዝውውሩ ምን ያህል ቅርብ እንደሆነ ማሳያ ነው። ቡዋዲ ማንቸስተር ሲቲን የሚቀላቀለውም በዚህ ክረምት ነው። በነገራችን ላይ በሊል በኩል ግን ቀጣይ ክረምት 27 ላይ እንዲቀላቀል አሁንም ድርድሩ ላይ አንዱ ያዘገየው ምክንያት ነው ተብሏል። ያው የሮድሪ ነገር የሚቀር አይደለም። ሮድሪ
እስከ 70 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ወደ ባርሴሎና ያቀናል ተብሎ ይጠበቃል። ማሬስካም ያንን የሚመስል ማረጋገጫ ሰጥቷል። ኤንዞ ማሬስካም ሮድሪ ክለቡን ሊለቅ የሚችልበት እድል እንዳለ ሲጠቁሙ ከኛ የሚለቁ ትልቅ ተጫዋቾች አሉ፣ እኛም ልንገዛቸው የምንችላቸው ትልቅ ተጫዋቾች አሉ ማለታቸው የሚዘነጋ አይደለም። ከኤንዞ ፈርናንዴዝ ጋር በተያያዘ ማንቸስተር ሲቲዎች ውይይት አድርጓል። በማንቸስተር ሲቲ በኩል በተደረገው ውይይት የውስጥ ውይይት ነው። ዳግም የኤንዞ ፈርናንዴዝ ዝውውር መመለስ የሚል ነው። ውድ ቤተሰቦቻችን ቼልሲ እስከ 11 ሰዓት 120 ሚሊዮን ፓውንድ ይዞ ለመጣ የትኛውም ክለብ እንሸጠዋለን፣ ተጫዋቹ ክለቡን የመቀላቀል ፍላጎት ካለው ከአርብ አመሻሽ 11 ሰዓት በኋላ የሚመጣ ግን ማንንም አንቀበልም ብለው 11 ሰዓት ድረስ ማንም ክለብ ጥያቄ ስላቀረበ ቀርቶ ነበር። ሲቲዎች ግን አሁን ገና ውይይት እያደረጉ ነው። ይህን ተጫዋች ማስፈረም እንችላለን፣ እንደገና እንሞክር የሚል ከዚህ ጋር በተያያዘ ቼልሲ ሁሉ ነገር በእጁ እንዳለ ይታወቃል። በቼልሲ ሁኔታ ላይ ተመረኮዝ ይሆናል ማለት ነው። ቼልሲ ዳግም ያ ከጠረጴዛ ላይ ያነሳውን የ120 ሚሊዮን ፓውንድ ጥያቄ ሲቲ ይዞ የሚመጣ ከሆነ ይቀበል ይሆኖ የሚለው በቼልሲ በኩል ይጠበቃል። በዛሬው ጨዋታም ከተጠባባቂ ወንበር ዣቪ አሎንሶ እንዳስጀመሩት የሚዘነጋ አይደለም። አልሂላል በፔድሮ ኔቶ በኩል ይፈለጋሉ የተባሉ ቅድመ መስፈርቶችን ሁሉ አሟልተዋል። ለቼልሲም ቢሆን የተጠየቁትን ገንዘብ ለመክፈል ፈቃደኛ ናቸው። አሁን ትልቁ ጥያቄ ኔቶ በቀጣይ በቼልሲ መቆየት ይፈልጋል ወይንስ ሁሉን ነገር ያሟላውን አልሂላልን ይቀላቀላል የሚለው በተጫዋቹ ላይ የሚወሰን ይሆናል። ከሰሞኑ በማንቸስተር ሲቲም ተፈልጎ ነበር። ከ70 ሚሊዮን ፓውንድ በላይ ቼልሲ እንደሚፈልግ ይፋ አድርጓል። አርሰናልም ከሰሞኑ ከዚህ ተጫዋች ጋር ስሙ ሲነሳ ነበር። ምናልባት አርሰናል እንደሚጠበቀው በዓመት አንድ የቼልሲን ተጫዋች በትንሹ የማስፈረም ሂደቱ ቀጥሎ ምናልባት ፔድሮ ኔቶም እየተጠረጠረ ነበር። ከዚህ ጋር በተያያዘ ኒኮላስ ጃክሰን፣ ሊያም ዴላፕ፣ ቶንሲያ ድራቢዮ በቼልሲ በኩል ለገበያ እንደሚቀርቡ የዛሬው አቋም መፈተሻ ጨዋታ ግልጥ አድርጎ የሚያሳይ ነበረ። የዛሬው አቋም መፈተሻ ጨዋታ በነገራችን ላይ ሞርጋን ሮጀርስ ለቼልሲ የመጀመሪያ ጎሉን ያስቆጠረበት ነበር። 10 ደቂቃ በታች ነው የፈጀበት። ቀጣይ ምን እየጠበቃችሁ ነው? ከዚህ የወዳጅነት ጨዋታ በኋላ ከሪያል ሶሲዳድ ጨዋታ በኋላ ቼልሲያን መልከታችሁን በዩቲዩብ ገጻችን በአሳመስጫ ሳጥናችን ላይ ላኩልን። ሰማዮቹ ከሪያል ሶሲዳድ ጋር ያደረጉት የወዳጅነት ጨዋታ በትልቁ ይጠበቅ ነበር። በተለይም የዣቪ አሎንሶ የመጨረሻው ቡድን ምን ሊመስል ይችላል በፕሪሚየር ሊግ የሚለውን ለመወሰን በጣም ጥሩ ጨዋታ ነበረ። የምዕራብ ለንደኑ ክለብ ቼልሲ ከሪያል ሶሲዳድ ጋር ያደረጉትን የወዳጅነት ጨዋታ 3-1 በሆነ ውጤት ነው ድል ያደረጉት። በጨዋታው ዦዋ ፔድሮ 2 ጎል ሲያስቆጥር ቀሪዋን አዲሱ ፈራሚ ሞርጋን ሮጀርስን ያስቆጠረው ዦዋ ፔድሮ ምናልባት ከቼልሲ በተጨማሪ ብራዚሊያን የሚቆጩበት አይነት ተጫዋች እንደሆነ ግን እያሳየ ነው። ብራዚል እሱን ከመምረጥ ብለው ካርሎ አንቸሎቲም በእርግጥ ጥሩ ሲዝን ያሳለፈውን ተጫዋች ነበር የመረጡት። የብሬንትፎርዱን አጥቂ መርጠውት ነበረ። ኢገር ቲያጎን በእርግጥ ጥሩ ጊዜን አሳልፏል። የዦዋ ፔድሮ መቅረትም በወቅቱ አሳማኝ አልነበረም። በእርግጥ ብራዚል አጥቂ ዦዋ ፔድሮ በ7 የቅድመ ውድድር ጨዋታ 8 ጎሎችን አስቆጥሯል። ሰማዮቹ የቅድመ ውድድር ዝግጅታቸውን አጠናቀዋል። ቼልሲ በቀጣይ ሳምንት ሰኞ ከፉልሃም ጋር በለንደን ደርቢ ጨዋታ የፕሪሚየር ሊግ የመክፈቻ ጨዋታው እንደሚያደርግ የሚጠበቅ ነው። ሊቨርፑል የአማካኝ ክፍሉን ማጠናከር አለበት የበርካቶች ጥያቄ ነው፣ የሌጀንዶቹም ስጋት ነው። ሊቨርፑል የአዳም ዋርተንን ጉዳይ ከሚመለከቱ ክለቦች ውስጥ ሆኖ አሁንም ቀጥሏል። እንደ ሚረር ስፖርት ዘገባ ከሆነ የአንፊልድ ሰዎች የአማካኝ ክፍሉን ለማጠናከር በፕሪሚየር ሊጉ ልምድ ያለውና ወጣት ተጫዋችን ሁኔታ በቅርበት እየተከታተሉ ነው። እናም በሚቀጥሉት ቀናቶች የዝውውሩን ሁኔታ በተመለከተ ፓላስን የማነጋገርም ፍላጎት አለ። ፓላስ ከ78 ሚሊዮን ፓውንድ እስከ 100 ሚሊዮን ፓውንድ ገደማ ወቅታዊ የዝውውር ሂሳብን ይፈልጋሉ። ከዚህ ጋር በተያያዘ እንደ ሪያል ማድሪድም ያሉ ክለቦች ስማቸው ሲነሳ እንደነበረ ይታወቃል። ሁኔታው በዩናይትድም ተጠንቶ የገንዘቡ ነገር በጣም የተጋነነ በሚል ትተውት ነበረም። ሊቨርፑል በወቅታዊ ሁኔታ እንደ ብራድሌ ባርኮላ ያለን ተጫዋች ለማምጣት ነገሮች ሁሉ ክፍት የሆኑበትና ድርድር ላይ ያለ ቢሆንም የመሃል ሜዳ ስፍራውን ማጠናከር ግን በቡድኑም በኩል የተያዘ ነውና እንደ በርካታ ምንጮች ከሆነ ሊቨርፑል እዚህ ላይ ትልቅ ስራዎችን ይሰራል ተብሏል። ከሰሞኑ የሊቨርፑል የቀድሞ ተጫዋች ጄሚ ካራገርም የአማካኝ ክፍሉን በጣም ተችቶ ነበረ። የቀድሞ የሊቨርፑል ታሪካዊ ተጫዋች ጄሚ ካራገር ሊቨርፑል የመሃል ሜዳው ክፍተት እንዳለበት ጠቁሞ አማካኝ ክፍሉ ችግር አሁንም የሊቨርፑል ትልቁ ችግር እንደሆነ ከቀጠለ በሚቀጥለው የውድድር ዓመት ከዚህ የተሻለ ሲዝን ላይ ያሳልፍ ይችላል የሚል ስጋቱን አስቀምጧል። በተለይም ባለፈው ዓመት በጣም ፈተና የበዛበት የሜዳ ክፍል በሊቨርፑል አንዱ የመሃል ሜዳው ነው የሚለው ጄሚ ካራገር የመሃል ሜዳውን የ3 ተጫዋች ጥምረት ስመለከት ለሊቨርፑል እጨነቃለሁ እያለ ነውና
አዲስ ተጫዋች በዛ ቦታ ላይ መምጣት አለበትም እያለ ነው። ለማንኛውም ሊቨርፑሎች የአዳም ዋርተንን ጉዳይ እየተከታተሉ ነው። ሌላኛው ካሉም ስካለን ከሊቨርፑል ጋር የረጅም ጊዜ ኮንትራት በመፈራረም ካርዲፍ ሲቲን በ1 ዓመት የውሰት ውል ተቀላቅሏል። የሊቨርፑል ንብረት ሆኖ ይቀጥላል ማለት ነው። ሊቨርፑል ዛሬ ኮንትራት ያራዘመውም ተጫዋቹ እድገቱን አሳይቶ እንዲመለስ ስለሚፈልጉም ነው። ቨርጅል ቫን ዳይክ የቡድን መሪነቱን በጣም እንደሚወደው ተናግሯል። የትኛውም ቦታ ላይ ሆኜ የምጫወትበትን ቡድን መምራት እወዳለሁ ብሏል። በአሁኑ ሰዓት ላይ እንግዲህ የክለቡን እሴቶችና የደጋፊዎቹን ስሜት አውቃለሁኝ። እናም ክለቡ ምን እንደሚፈልግ ስለማቅ በዛ መንገድ ክለቤን እመራለሁ ብሏል። የሊቨርፑል ደጋፊ በምን እንደሚወከሉ በጣም አውቃለሁኝ። ዋንጫ የሚፈልግ ተደጋጋሚ ስኬቶችን የሚፈልግ ደጋፊ ነው። ለዚህ ደግሞ ዝግጁ ነኝ ብሏል። እናም በቀጣይ ውድድር ዓመት የተቻለውን ሁሉ እንደሚያደርግና ቡድኑን በመምራት ደረጃ ትልቅ ኃላፊነት እንደሚወጣ ተናግሯል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በሊቨርፑል በኩል አሁንም የቨርጅል ቫንዳይክ ጉዳይ ግን አልለየለትም። ቨርጅል ቫንዳይክ በቀጣይ በሊቨርፑል ኮንትራቱን ፈርሞ ነው የሚቀጥለው ወይንስ በቀጣይ ዓመት ኮንትራቱ ሲያልቅ በነፃ ነው የሚለቁት የሚለው ነገር ገና አልለየም። ጉዳዩን በተመለከተ ግን ተከታታይ መረጃ ይኖረናል። ማርቲኔሊ በሚያገኘው ከፍተኛ ደሞዝ ምክንያት የአውሮፓ ሀያላን ክለቦችን ለመቀላቀል ሊቸገር ይችላል ተብሏል። የጣሊያን ክለቦች ፍላጎት አላቸው። ይፋ ጥያቄ ያቀረበ ባይኖርም ማርቲኔሊ በሚያገኘው ከፍተኛ ደሞዝ ምክንያት የጣሊያን ክለቦች ሮማ፣ ሌላኛው ክለብ ናፖሊ ሁኔታው ከብዷቸዋል የተባለው ፋብሪዞ ሮማኖ እንደገለጸው ከሆነ ከአርሰናል ጋር ምንም አይነት ይፋ ድርድር አላደረጉም። ናፖሊም ሮማም ግን የተጫዋቹ ሳምንታዊ ደሞዝ መረጃ ያላቸውና በዚህ ደሞዝ ተጫዋቹን ወደ ቡድናቸው መቀላቀል አይፈልጉም። ጋብሪኤል ማርቲኔሊ ከጋላታሳራይ ሁሉን ያሟላ ጥያቄ መጥቶ ነበር። ለአርሰናልም የዝውውር ሂሳቡን መቀበል እስከሚችሉበት ድረስ ቀርቦ ነበረ። ማለት ዝቅተኛው ሂሳብ ቢሆንም አርሰናል ለመቀበል ፈቃደኛ ነበረ። ጋብሪኤል ማርቲኔሊ ዝውውሩን ውድቅ አደረገ እንጂ የጣሊያን ክለቦች ደሞዙን ውድቅ አድርገዋል። አርሰናል ሁኔታዎች ካልሆኑ በግራ ክንፍ ቦታ ሞርጋን ሮጀርስ በቼልሲ ተወስዷል። ሌሎች አማራጮች ባርኮላ ወደ ሊቨርፑል ነው የሚጠበቀው። ስለዚህ በዛ ቦታ ላይ ክርስቶዞሊስ ብቻ ነው አዲስ የመጣውና ምናልባት ማርቲኔሊ ሊቀጥል የሚችልበትም እድል እንዳለ ሳይዘነጋ ማለት ነው። በሌላ በኩል በአርሰናል በኩል ኢታን ዋኔርን በተመለከተ የመጨረሻ ውሳኔ ባይወስኑበትም የጣሊያን ክለቦች ናቸው እዚህም ተጫዋች ላይ ያሉት የውሰት ጥያቄ ነው በስፋት ይዘው እየተንቀሳቀሱ ያሉት። አርሰናል የውሰት ጥያቄው ላይ ግን ክፍያ ይፈልጋል። ያ ክፍያ ጋር ድርድሮች ይቀጥላሉ ተብሏል። አርሰናል ይፋዊ ጥያቄ እስኪቀርብለት እየጠበቀ ነው። በድርድሩ ላይ የውሰት ውሉን በተመለከተ ማለት ነው ገንዘብ ስለሚፈልጉ አርሰናሎች። ከዛ ውጪ ቪክተር ኦሴሜን ወደ አርሰናል መምጣትን በተመለከተ አርሰናል ይፋዊ ድርድር አልጀመረም፣ ግን መረጆችን አሰባስቧል። የቱርክ መገናኛ ብዙሃን ስለ ዝውውሩ በስፋት መረጃ ይዘው እየወጡ ነው። አርሰናል እዚህ ዝውውር ላይ ወደኋላ ካለ የቪክተር ኦስሜን ከዝውውር ሂሳቡ በላይ ደሞዙ በጣም የተጋነነና ትልቅ የሚባለውና አርሰናል አንዱ ከተደራደረ ማለት ነው፣ ገና አልተደራድሩም። ከተደራደረ ግን በቪክተር ኦሴሜን ሳምንታዊ ደሞዝም ጭምር ነው። የመድፈኞቹ ተከላካይ ጋብርኤል ማጋሌሽ ቡድናቸውም በቀጣይ ውድድር ዓመት ትልቅ እቅድ መያዙን ገልጿል። ስለ ሻምፒዮንስ ሊግ ፍጻሜ ሽንፈት ጠየቀው ጋብርኤል ማጋሌሽ ያ ንዴት በዚህ ዓመት እንደ ተጨማሪ መነሳሻ ያገለግለናል ብለዋል። እያንዳንዱ ውድድር ማሸነፍ እንፈልጋለን፣ ነገር ግን ስለሚጠብቀን ጉዞም እንረዳለን ብለዋል። ቡድናችን ያለበትን የጥራት ደረጃ እናውቃለን የሚለው ጋብርኤል ማጋሌሽ ዓላማችን ሁሉንም የምንሳተፍበትን 5 ውድድር ማሸነፍ ነው ብለዋል። አርሰናል የፕሪሚየር ሊግና የሻምፒዮንስ ሊግ ዋንጫን ማሸነፍ የሚያስችል ደረጃም ላይ መገኘቱን ይናገራል። ጋብርኤል ማጋሌሽ ጥሩ ደረጃ ላይ ነን፣ ነገር ግን ጠንክረን መስራት አለብን። ሊጉንና ሻምፒዮንስ ሊጉን ማሸነፍ ፈታኝ እንደሆነ እናውቃለን፣ ነገር ግን ባለን አቅም እንተማመናለን ሲል ተደምጧል። ጋብርኤል ማጋሌሽ በነገው ጨዋታ ላይ ይገኛል ተብሎ ይጠበቃል። እስካሁን ባለው ሂደት ላይ በእርግጥ የአሰልጣኙ የመጨረሻ ውሳኔ ይጠበቃል። በርካቶች እረፍት ተሰጥቷቸው እንደሚገኙ የሚዘነጋ አይደለም። በዚህ ጨዋታ ላይ በአርሰናል በኩል ዴክላን ራይስ፣ ቡካዮ ሳካ፣ ማርቲን ዙቤሜንዲ ለኮሚቴ ሺልድ የፍጻሜ ጨዋታ ዝግጁ ናቸው ተብሎ ይጠበቃል። ምናልባት ሚኬል አርቴታ የለም ማረፍ አለባቸው ብለው ለተጫዋቾቹ ረፍት ካልሰጡ በስተቀር ማለት ነው። ከዛ ውጭ ያው ኮሚቴ ሺልድን ባለፉት 10 የውድድር ዘመናት እንደ ሲቲ ተመላልሶ የነገሰበት የለም። እንደ አርሰናልም በተመሳይ አርሰናል 3 ወስዶታል። ሲቲም ባለፉት 10 ዓመታት 3 ወስዷል። ሁለቱ 6 ወስዷል ካለፉት 10 ዓመታት ውስጥ።
ከዛ ውጪ በዚህ ዋንጫ ላይ ዩናይትድ መጥቀስ ይቻላል 2016 ላይ ክሪስታል ፓላስ አምና የመጨረሻውን የወሰደው ነው። ሌስተር ሲቲም ተሳትፏል። ሊቨርፑልም አንድ ጊዜ መውሰድ የቻሉ ናቸውና እንግዲህ በሁለቱ ክለቦች ነው በስፋት የተወሰደው ኮሚቴ ሽልድ ባለፉት 10 ዓመታት ውስጥ 6 ይወስደውታል። 3 አርሰናልና ሲቲ። ማን የዕለተ እሑዱን ጨዋታ ይረታል የሚለው ደግሞ በቀጣይ ይጠበቃል። ማንቸስተር ዩናይትድ የተከላካይ ክፍሉንም የማጠናከር ፍላጎት አለው። ቅድሚያ የሚሰጠው አይደለም። በእርግጥ ዩናይትድ ቅድሚያ የሚሰጠው ሆኖም ሶስተኛ አማካኝ የግራ ተመላላሽና የ9 ቁጥር አጥቂ እንደ ጆሽኳ ዚርክዚ ሽያጭ ለተመረኮዙ በትልቁ የሚጠበቁ ናቸው። በተለይ ሶስተኛው አማካኝ ዩናይትድ ግን ካጣ አማካዩን በተከላካይ ስፍራም ላይ ራሳቸውን ማጠናከር ይፈልጋሉ። በእርግጥ ያ የተከላካይ ክፍል በዩናይትድ በኩል አስተማማኝ ተጫዋች ቢኖሩበትም ያው በተደጋጋሚ እንደምንለው ጉዳት የሚያጠቃው የመከላከል ስፍራ ነው። በተለይም የማቲያስ ዲ ሊግት እና የሌስ አንድሮ ማርቲኔዝ የጉዳት ነገር አሳሳቢ ነው። የጥራት ጥያቄ ብዙ የሚነሳባቸው ባይሆኑም ማለት ነው። ማንቸስተር ዩናይትድ ከሜንጄን ሁኔታ እየተከታተለ ይገኛል። በዝርዝር ውስጥ አካቷል። የባየር ሞኒኮ ተጫዋች ኪም አሁን ላይ ዋነኛ ፍላጎቱ በባየር ሞኒክ መቆየትና ለቦታው መታገል ነው። የጀርመኑ ክለብ ግን እንደሚቀርብለት ገንዘብ ተመርኩዞ ሽያጩን ሊወስን ይችላል። ከዛ ውጪ የጀርመኑን ክለብ ለገበያ ያቀረበው ግን ተጫዋች እንዳልሆነ ይታወቃል። ሩድ ጊውሌት ማርከስ ራሽፈርድ በጣም ጥሩ ፈራሚ አድርጌ አየዋለሁ በማንቸስተር ዩናይትድ። ይህንም እድል እንደ ጥሩ ፈራሚ መቁጠር አለበት ብሏል። እሱ በባርሴሎና ብዙ ነገር ተምሯል የሚለው ሩድ ጊውሌት ምን ጥፋት እንዳጠፋ በእርግጠኝነት በደንብ ጠንቅቆ ያውቀዋል። እናም አሁን ላይ ለማንቸስተር ዩናይትድ በጣም ወሳኙ ተጫዋች ሆኖ ራሱን ማሳየት ያለበት ብሏል። ተጫዋቹ በተለይም ባለፈው ውድድር ዓመት በባርሴሎና ቤት ካሳለፈው ነገር አንጻር ብዙ ነገር ተምሮ እንደመጣም እርግጠኛ ነኝ እያለ ነው። ማንቸስተር ዩናይትዶች እሱን የሚያቆዩት ከሆነ እስከ ዝውውር መስኮቱ መዝጊያ ቀን ድረስ በእርግጠኝነት በማንቸስተር ዩናይትድ እንደ አዲስ ፈራሚ ራሱን የማሳየት እድል ተሰጥቶታልና ያንን እንደሚያደርግ እርግጠኛ ነኝ እያለ ይገኛል። ራሽፈርድ በዩናይትድ የመቆየት እድሉ ሞር አሁን እየሰፋ እንደመጣ ግን ምንም ጥያቄ የለውም። በእርግጡ ሁኔታዎች ላይ ተመረኮዘ ቆይታ እንደሆነ ይታወቃል። ያው የዛሬ ትልቁ ጥያቄ ራሽፈርድ 9 ቁጥር መለያን የለበሰው በኤሲ ሚላኑ ጨዋታ ላይ በተቀያሪ ወንበር ላይ ሲቀመጥም ጨምሮ ማለት ነው። ራሽፈርድ በጨዋታው 9 ቁጥር መለያ ለብሶ የሚጫወት መሆኑን ተከትሎ የበርካቱ ጥያቄ ነበረ። ይሁን እንጂ 9 ቁጥር መለያን የለበሰው ውድ ቤተሰቦቻችን ለዛሬው ጨዋታ ብቻ ነበረ። ማርከስ ራሽፈርድ የሚለብሰው ቁጥር 14 ቁጥር ይሆናል ተብሎ ከሰሞኑ መረጃ ወጥቶ ነበረ። 14 ቁጥርም ሆነም ያልሆነም ግን 9 ቁጥር ይለብሳል ተብሎ አይጠበቅም። በቀጣዩ ውድድር ዓመት ሞር ቤንያሚን ሼሽኮ ነው በዚህ ቁጥር። ስለዚህ ራሽፈርድ አዲሱን 14 ቁጥር መለያ ወይም ሌላ ተቀያሪ ካለም ከሰሞኑ ይፋ ይደረጋል። ግን ለዛሬ ጨዋታ ብቻ ነው ያ የሆነው። ቶሚተን በጉዳት ምክንያት ነው በቡድን ውስጥ ያልነበረው። የማንቸስተር ዩናይትድ ግብ ጠባቂ ቶሚተን ከፒኤስጂ ጋር በነበረ ጨዋታ የደረሰበት ጉዳት መጠን ትክክለኛ ሁኔታ በሚቀጥለው ሳምንት ይታወቃል። ይህ ግብ ጠባቂ ለጥቂት ሳምንታት ያክል ከማንቸስተር ዩናይትድ ስብስብ ውጪም እንዲሁ ይሆናል ተብሏል። ማይክል ካሪክ የዝውውር መስኮቱ ከመዘጋቱ በፊት ማንቸስተር ዩናይትድ ተጨማሪ ተጫዋቾችን እንደሚያስፈርሙ ገልጸዋል። በአሁኑ ሰዓት የግራ ተከላካይ ማስፈረም ቅድሚያ የሚሰጠው ቢሆንም ሌሎች አማካኝ ተጫዋቾችን መምጣት ፍላጎት እንዳላቸው ጠቁመዋል። ዩናይትድ በዚህ የዝውውር መስኮት 3 አማካዮችን ለማስፈረም እቅድ የነበረ ሲሆን እስካሁን ሳንቶስና ዩሪ ቴሌማንስን ማስፈረሙ ይታወቃል። በአቋም መፈተሻ ጨዋታ ላይ ተጫዋቹን በደንብ የፈተሸ ይመስላል ዩናይትድ። ነገር ግን የተጫዋች የአካል ብቃት ሁኔታ አሁንም በማንቸስተር ዩናይትድ በተለይም እንደ ሜሰን ማውንት ያለው አስጊ ነው። ሜሰን ማውንት በሊድስና ኤሲ ሚላን ጨዋታ ከቡድን ውጭ መሆኑ ካሪክ ሌላ አማካኝ ተጫዋች እንዲያስፈርሙ ግፊት ያደረገም ቅጽበት እየተባለ ነው። እሳቸውን ፍላጎት እንዳለ ጠቁመዋል። ማን ይመጣል ወደ ቡድኑ የሚለው ይጠበቃል። በእርግጥ ኮቢ ሜይኖ በዩናይትድ በዛ ቦታ ላይ አለ። ግን በቡድን ውስጥ በሚና ደረጃ ሁሉም የአማካይ ስፍራ ተጫዋች አንድ አይነት ሚና የለውም። የተከላካይ አማካይ ሆኖ የሚጫወት፣ የአጥቂ አማካይ ሆኖ የሚጫወት፣ የግራና የቀኝ አማካይ ስፍራ ሆኖ የሚጫወት ተጫዋቾች ባህሪ ያለና ከዛ አንጻር ዩናይትድ ሶስተኛውን አማካኝ በቀጣይ ይጠብቃሉ። በማንቸስተር ዩናይትድ ቁጥር 1 መሆን ህልም ነው ብሏል። የማንቸስተር ዩናይትድ ግብ ጠባቂ ሴላመንስ በማንቸስተር ዩናይትድ ቁጥር 1 መለያ ስለመለበሱ ሐሳቡን አጋርቷል። ስሜቱ በእውነት በጣም ያስደስታል ብሏል። ቁጥሩን የመውሰድ እድል ተፈጠረ። እናም ብዙ ሳላስብበት
ለመውሰድ ነው ወዲያ የወሰንኩት ብሏል። በእንዲህ ያለ ክለብ በማንቸስተር ዩናይትድ ውስጥ አንድ ቁጥር መለያ ያለ ግብ ጠባቂ ሲሰጥ የቡድኑ ትልቁ ተጫዋች ነህ ማለት ነው ብሏል ሴል ላመንስ። አዲሱን የውድድር ዘመን በጉጉት እየጠበቅኩ ነው የሚለው ሴል ላመንስ ከዓለም ዋንጫ በኋላ ነገሮች ሙሉ በሙሉ በጥሩ ሁኔታ አልሄዱም ነበር፣ አሁን ላይ በዩናይትድ ነገሮችን የማስተካከልበት ጊዜ ደርሷል ብሏል። በቡድን ውስጥ በጣም ጥሩ ግንኙነት አለን። የቡድን መንፈስ እጅግ በጣም ጥሩ ነው። ይህ ባለፈው የውድድር ዘመን በሜዳ ላይ በግልጽ የታየ ነበር፣ ቀደም ሲል እንደተናገርኩት ይላል ሴል ላመንስ። በዚህ ቅድመ ውድድር ዝግጅት ወቅት በሜዳ ላይ ቴክኒካል ነገሮችን ጨምሮ የተወሰኑ ነገሮችን ለማስተካከል ተጨማሪ ጊዜ አግኝተናል። ይህም ፕሪሚየር ሊጉ ሲጀመር ያለንን አቅምና ጥንካሬ እንድናውቅ ያደርገናልና ለእኛ ጥሩ ነበር ሲል ተደምጧል። በማንቸስተር ዩናይትድ እና በኤስ ሚላን መካከል የዛሬው ጨዋታ ላይ እንግዲህ ምናልባት በርካቶች የጠበቁት የብሪያን ቡሙ ቋሚ መሆን ነበር። ማይከል ካሪክ ምንም ጥያቄ የለው ማቲያስ ኩኛን በ9 ቁጥር ቦታ ሲያደርጉት የብራዚል ብሔራዊ ቡድን ላይ ከተሰጠው እድል አንጻርና ዩናይትድ በቀጣይ 9 ቁጥር ያስፈልገዋል አያስፈልገው የሚለው ለመገምገም እንደ ጥሩ አማራጭ ነበር። ሁለቱ አዲስ ፈራሚያቸውን ዩሪ ቴሌማንስና ሳንቶስን አጣምረው ብሩኖን በ10 ቁጥር ቦታ ተጠቀሙ። ዶርጉን በቀጣይ በዩናይትድ የት ሊጫወት እንደሚችል ፍንጭ የሰጠ የግራ ክንፍ አጥቂ ያደረጉት፣ ሳማደን በተለመደው የቀኝ ክንፍ አጥቂ ያደርገው አስጀመሩት። እንደ አጠቃላይ የማንቸስተር ዩናይትድ የመጀመሪያው ቋሚ 11 ምስላችን ላይ የምትመለከቱት ነበረ። ከዛ ውጭ ሲጠበቅ የነበረው እነ ኮቢ ሜኖ እነ ራሽፈርድ ነበሩ በጨዋታው ዙሪያ። እንደ አጠቃላይ ጨዋታው ላይ የተለየ ሰፋ ያለ መረጃ የምናመጣው በማለዳው ጥንቅራችን ነው። ስለ ጨዋታው ግን የዩናይትድ ደጋፊዎች ጥቂት ነገር በሉን። ተጨማሪ መረጃዎችን ስለ ጨዋታው በማለዳው ጥንቅር ይዘን እንምጣ። የአሁኑን አበቃን። ሰናይ ጊዜ